አሁን ብን ብለህ ጥፋ። ኮሜዲያን እሸቱ ብን ብለህ ጥፋ። ዙሪያችን መንገራቀጭ ሲበዛ ለምን ብለን መጠየቅ መቻል አለብን። እግዚአብሔር የፍርድ ቀን አለው። መቼ ነው የሚለውን ነው የማናውቀው እንጂ እግዚአብሔር የፍርድ ቀን አለው። ምክንያቱም የዲያብሎስ መረብ ወጥመድ እጅግ በጣም ከባድ ነው። ብዙ ወጀብ ያስነሳል። አረብ ሀገር ስፔሻሊ ዱባይ ያሉ ልጆች በጣም አንጅታቸው አርሮ እንደነበረ ከግብረ መልሳቸው መረዳት ችያለሁ። ንገሩልኝ፣ መስክሩልኝ ብለህ አታስረዳ። እናንተ በደረሰባችሁ ነገር ላይ ታፍራላችሁ እንዴ? እኔ እኮ እናንተን እየተቀበልኩኝ ይፋ ያወጣው ነው አይደል? ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። እንግዲህ ለዛሬ ወቅታዊ የሆኑ በማህበራዊ ሚዲያ ላይ በጣም አነጋጋሪ የሆኑ ርዕሰ ጉዳዮችን ነው ይዤ የቀረብኩት። ከዚህ ውስጥ እንግዲህ የመጀመሪያው አንዲት እህት ኮሜዲያን እሸቱ መለሰን እሸቱ የሚያዋጣ ስለሆነ ብን ብለህ ጥፋ ብለዋለች። ለምንድን ነው ያለችው? ከምን ላይ ተነስታ ነው የሚለውን አብረን የምንመለከት ነው የሚሆነው። ከዚህ ውጭ ሌላው በጣም አነጋጋሪ ጉዳይ እንግዲህ ሴቶችን ሲያስለቅሱ እንዲሁም ደግሞ በወንዶች ላይ ግፍ ሲውሉ የነበሩ ሰዎች፣ ግለሰቦች ከዱባይ ተይዘው ለኢትዮጵያ ፌደራል ፖሊስ ተላልፈው ተሰጥተዋል የሚለውን አብረን የምንመለከት ነው የሚሆነው። ይሄ በጣም ብዙዎችን እስካሁንም ድረስ እያነጋገረ አንዳንዶቹም ደግሞ ጮቤ ያስረገጠ ነው እና ለምንድን ነው ጮቤ ያስረገጠው? በዚህ ደረጃ መነጋገሪያ የሆነው ለምንድን ነው የሚለውን አብረን የምንመለከት ነው የሚሆነው። እንዲሁም ደግሞ በመጨረሻ የምናየው በስልክ የሚላክ መተት ምልክቶችና መከላከያው ምንድን ነው? ይሄ የብዙዎች ጥያቄ ስለሆነ ነው በዛሬው መርሃ ግብር ላይ ላካትተው የፈለግኩት ማለት ነው። ሁሉንም እንግዲህ በየተራ የምንመለከት ነው የሚሆነው። እንግዲህ ከመጀመሪያው ርዕሰ ጉዳይ ጀምሬያለሁ። የመጀመሪያው ርዕሰ ጉዳይ በመግቢያ ላይ እንደገለጽኩላችሁ በቀጣይ በቪዲዮ ላይ የምትመለከቷት እህት ኮሜዲያን እሸቱ መለሰን የሚያዋጣ ስለሆነ ብን ብለህ ጥፋ ብለዋለች። ለምንድን ነው የሚለውን እስኪ አብረን ተከታትለን እንመለስ። አሁን ብን ብለህ ጥፋ። ኮሜዲያን እሸቱ ብን ብለህ ጥፋ። አድርሱልኝ፣ ሸር ኮፒ ሊንክ እያደረጋችሁ። በስውር የሰጠኸውን በስውር ይከፍልሃል። ንገሩልኝ፣ መስክሩልኝ ብለህ አታስረዳ። ምክንያቱም የመናፍስትን ውጊያ ምታቅ ይመስለኛል አንዳንድ ቦታ ላይ ስትናገር ስለሰማው። ስለዚህ አሁን በገንዘብ ነው እንደ ኢዮብ፣ ቀጣይ በጤና እንግዲህ እንደሰማችሁት ነው እና እህት በምሳሌ ስታስረዳው እንደ ኢዮብ እንደውም በገንዘብ ነው ያለፈል፣ በህይወት ሊመጡብህ ይችላሉ። ስለዚህ አሁን ለአንተ የሚያዋጣ የመጪው ጾም 16ቱ በጣም ክሪቲካል ታይም ስለሆነ በጣም ወሳኝ ታይም ስለሆነ እንደውም እሱን ተጠቀምበት እና ሁሉ ነገር እርግፍ አድርገህ ትተህ ሱባኤ ያዝና ከእግዚአብሔር ጋር ተነጋገር ነው ያለችው። ምክንያቱም በዙሪያ ወጀብ አለ። የኛው ቀላል ሊሆን ይችላል። እስካሁን ያስተናገርከው ይሄ ውጣ ውረዱ ከሰዎች ጋር ያለው አትካሮ እንግዲህ እሸቱ ሲናገር የሰማነው ነገር አለ እና ለምን ለኪሳራ እንደተዳረገ የተናገረው ነገር ባለፈውም ፕሮግራም ስንሰራ የተቃቀስኳቸው ነገሮች አሉ እና ከዚህ ውጭ ግን በህይወትም ሊመጣ ይችላል። ስለ መንፈስ ስትናገር ስለ መንፈስ አሰራር ታውቃለህ ብዬ ነው የምገምተው። ብዙ ነገር ታውቃለህ ስትናገርም ሰምቻለሁ እና እሱን ነገር እንዴት መመልከት አቃተ? ስለዚህ አሁን የፋይናንሻል ክራይሱ ማንም ሰው የሚያጋጥመው ነው። ነገር ግን ከዛ ባለፈ ደግሞ በህይወትም ላይ በጤናም ላይ ሊመጣ ይችላልና በዚህ መንገድም ተመልከተው። በዚህ መንገድ መመልከት ስትጀምር ደግሞ ቀጥታ ማግኘት ያለበት ሰዎችን ሳይሆን እግዚአብሔርን ነው። እስኪ ሱባኤ ያዝና 16ቷን ቁጭ ብለህ ከፈጣሪ ጋር ተነጋገር፣ መልስ ከሱ ታገኛለህ እንጂ አሁን ያለህበት ሁኔታ ጥሩ አይደለም፣ በርካታ ወጀብ አለ፣ ከወጀብ የሚያወጣ አሁን የነገርኩ መንገድ ነው ያለችውና በትክክል አምንበታለሁ። በተለይ እንደዚህ አይነት መርሃ ግብር እንደሚሰራ ሰው በደንብ አምንበታለሁ እና ዙሪያችን ፈተና ሲበዛ፣ ዙሪያችን መንገራቀጭ ሲበዛ ለምን ብለን መጠየቅ መቻል አለብን። ያለንበት የዝና ማማ ዋስትና ሊሆነን አይችልም። ያለንበት የገንዘብ እርከን፣ የገንዘብ ብዛት ዋስትና ሊሆነን አይችልም። ብዙዎች አጃቢ ስለሆኑን ዋስትና ሊሆን አይችልም። ስለዚህ በህይወታችን ላይ ለውጥ ሲመጣ ከእግዚአብሔር ጋር መነጋገር ያለብን። በህይወታችን ላይ ፈተና መምጣት ሲጀምር፣ በተስፋችን ላይ ጥላ ማንዣበብ ሲጀምር ከእግዚአብሔር ጋር መነጋገር ያለብን።
እግዚአብሔርን ተደግፈን ካልሆነ ሚሊዮን ጊዜ ዝና ቢኖረን፣ ሚሊዮን ጊዜ ታዋቂነት ቢኖረን፣ ሚሊዮን ጊዜ ገንዘብ ቢኖረን ያ ዋስትና ሊሆነን አይችልም። ስለዚህ በልጅቷ ሐሳብ ሙሉ በሙሉ ነው የምስማማው። እስኪ ምንድን ነው ያለችው የሚለው ነገር አብረን ሰምተን እንመለስ። እንዳይመጡ እኔ ልንገርህ፣ አንተ የቤት ስራ ሰጥተሃል፣ ተናግረሃል፣ አሳውቀሃል። ከዚህ በኋላ የእግዚአብሔር ስራ ነው። የእግዚአብሔር የቤት ስራ ለማድረግ ደግሞ አሁን ከፊት ለፊታችን 16ቷ የእመቤታችን የሱባኤ የጾም ጸሎት ጊዜ አለች። ብን ብለህ ሱባኤን ያዝ፣ እልፍኝህን ዝጋ፣ ከእግዚአብሔር ጋር አውራ። ምክንያቱም የዲያብሎስ መረብ ወጥመድ እጅግ በጣም ከባድ ነው። ብዙ ወጀብ ያስነሳባል። እንደሰማችሁት ነው፣ አልደግመውም። ስለዚህ በጣም ወቅታዊ የሆነ እህታዊ ምክር ስለሆነ አይ ቲንክ ሬሸቱ ሰምቶ ተግባራዊ ያደርጋል ብዬ አስባለሁ፣ እገምታለሁ። የሚያዋጣ መንገድ ስለሆነ እህታችን የጠቆመችው ማለት ነው። እና በቀጣይነት እንግዲህ የምንመለከተው በብዙዎች ዘንድ አሁን በጣም መነጋገሪያ የሆነው በጣም ቫይራል የሆነው ይሄ ከዱባይ ተይዞ የመጡት ልጆች ጉዳይ ነው እና ስማቸው ተጠቅሷል። ብዙዎችም በእነሱ ጉዳይ ላይ ብዙ አስተያየት እየሰጡ ነው። እነዚህ ልጆች እንግዲህ ዱባይ በነበሩበት ሰዓት ላይ በተለይ አንደኛው ልጅ ሀፒ ነው ምናምን የሚባለው ልጅ በሴቶች ላይ በጣም ግፍ የዋለ እንደሆነ ነው እየተነገረ ያለው። ሴቶችን አስለቅቷል፣ በርካታ ሴቶችን፣ አንዳንዶቹን አቢዩዝ አድርጎ ፎቶ እየቀረጸ ብላክሜል ያደርጋቸዋል። ያንን እያስፈራራ እንደፈለገው ይጠቀምባቸዋል ከባልደረቦቹ ጋር። ወንዶቹንም ቢሆን ደግሞ ስራ አስቀጥራቸዋለሁ ብሎ እዛ ከባልደረቦቹ ጋር ገንዘብ ካስከፈለ በኋላ ብዙዎችን እንኳን ስራ ሊያስቀጥር ይቅርና በጣም ሲያንገለታቸው ነበር ነው የተባለው። በጣም የሚገርመው ግን እዚህ ላይ በእነዚህ ልጆች አካውንት ላይ እንግዲህ ወደ 188 ሚሊዮን ከ188 ሚሊዮን ብር በላይ ተገኘ ነው የተባለው። እና ያ ገንዘብ ከየት መጣ? የደም ገንዘብ ብለድ መኒ ደግሞ የትም እንደማይደርስ በዓለም አቀፍ እውነታዎችንም ላይ ተመልክተናል። ሊያውም ደግሞ በራሳችን ሀገር ዜጎች ላይ ሰው ሀገር ውስጥ መርዳት ሲገባን እያለቀሱ በዘግናኝ ሁኔታ ወይም ደግሞ ሌሎች ሚዲያዎች ወይም ደግሞ መረጃ አለን የሚሉ ሰዎች እንዳሰራጩት በገዛ ወገኖቻችን ላብ መነገድ መጨረሻው ይሄ ነው። እግዚአብሔር በነገራችን ላይ ደጋግሜ የምለው ነገር አለ እና የራሱ ታይም ስኬጁል አለው። አሁን አንዳንዶች ገንዘባቸው ሲበዛ በቃ ፍርዱ ሲዘገይ ሁሌም እንደዛ የሚኖሩ ይመስላችኋል? ነው አይደለም። እግዚአብሔር የፍርድ ቀን አለው። መቼ ነው የሚለውን ነው የማናውቀው እንጂ እግዚአብሔር የፍርድ ቀን አለው። እሱና ማሰብ ያለብን እንግዲህ እነዚህ ልጆች በህገወጥ የሰው ልጆች ዝውውር እንዲሁም ደግሞ በሴቶች ላይ ባደረሱት ህገወጥ ምንድነው አቢዩዝ ማድረግ ወንዶችንም ስራ እናስቀጥላለን ብለው ገንዘብ ተቀብለው ማንገላታት፣ በእነዚህ ነገሮች ሁሉ ነው እንግዲህ ክስ የተመሰረተባቸው ፍርድም የሚጠብቃቸው ማለት ነው። እና ስለዚህ አካውንት ላይ የነበረ ያን ያህል ገንዘብ ዋስትና ይሆናል ወይ ነው። አሁን አንዳንድ ቦታ ላይ አንዳንድ ሰዎች አይደል ነው እኔ እንደዚህ አይነት አስተያየት ለምን መስጠት እንደፈለጉ አላውቅም። እና አይ ያን ያህል ብር ስላለው ነገ ይወጣል አለም ቢያንስ ሌሎች ከነሱ ህይወት ሊማሩ ይገባል ብዬ አስባለሁ። ምንም ይሁን ምን ግን ያው ሁሌም ፈራጁ ህሊና ስለሆነ ከሰዎች ይልቅ ለህሊናችን ነው መታመን ያለብን ብዬ አስባለሁ። እና እንዴት የሰው ልጅ በተለይ ደግሞ በሴት እህቶች ላይ በዚህ ደረጃ ይጨክናል? ያውም ሰው ሀገር መርዳት ሲገባው። ኤኒዌይ ብዙዎች እንግዲህ ደስታቸውን ገልጸዋል በእነዚህ ሰዎች መያዝ። እና ከዚህ የገባኝ ምንድነው ብዙዎች በእነሱ ድርጊት በተለይ ደግሞ አረብ ሀገር ስፔሻሊ ዱባይ ያሉ ልጆች በጣም አንጅታቸው አርሮ እንደነበረ ከግብረ መልሳቸው መረዳት ችያለሁ። የልጆቹን ጨካኝነትም በዛ ደረጃ መረዳት ይቻላል። እና አይ ቲንክ መልካም ነገር ነው የሰማነው። ስለዚህ የህግ አካላትም ነው እንደዚህ አይነት ነገሮችን አጠናክረው ሊቀጥሉ ይገባል የሚል የግል ምልከታ የግል አስተያየት አለኝ። ሌላውና በመጨረሻው የምንመለከተው በዛሬው መርሃ ግብር ላይ እንግዲህ በስልክ የሚላክ መተት ምልክቶችና መከላከያው ምንድነው ነው። አሁን ብዙ ሰዎች ይሄ በስልክ የሚላከውን መተት በጣም ነው እረፍት የሚነሳቸው። እና ደግሞ የሚገርማችሁ ትላንት አንድ በጣም በቅርብ የምቀርበው አንድ ወዳጄ ደውሎልኝ ነበር። በጣም ታዋቂ ሰው ነው እና እንዲህ ነው አይደለ ምናምን አለኝ። አዎ ይላካል አልኩት። እና ግን እንዳትፈራ አልኩት። የድምፁ ቶን የሆነ ነገር ስለነገረኝ ማለት ነው። እና
እንግዲህ ምናልባት እግዚአብሔር ከረዳኝና ሀሳቡን የማይቀይር ከሆነ ለቃለ ምልልስ ስማምቶልኛል። ቁጭ ብለን እስኪ እናውራና ቃለ ምልልስ እናደርጋለን። ከዛ ብዙ ሰዎች ይማራሉ ብዬ አስባለሁ ነው ያለው እና በዚህ አጋጣሚ በመንፈስ አሰራር ላይ እንዲሁም ደግሞ ከዛ ውጭም በአጠቃላይ ማህበራዊ ህይወታችሁ ዙሪያ ከኛ ጋር ማውራት የምትፈልጉ ለቃለ ምልልስ ፈቃደኞች የሆናችሁ ሰዎች በዝግጅት ክፍሉ አድራሻ እየደወላችሁ ተሞክሯችሁ ለሰዎች ብታካፍሉ ደስ ይለኛል። የዝግጅት ክፍሉ ዓላማ ያ ስለሆነ ማለት ነው እና አንዳንዶች የሚደርስባቸውን ነገር ዝም ብለው ለእኔ ብቻ ነግረው መገላገል ነው እንጂ የሚፈልጉት ያ ነገር ሚዲያ ላይ ቀርቦ የምኔ ጋር መጥተው በአካል ተገናኝተን ሌሎች እንዲማሩበት ሌላው ሚዲያ ላይ እንደሚሰራው ቃለ ምልልስ ማድረግን አይፈልጉም። እኔ በዛ ደግሞ አልስማማም። ብዙ ጊዜ ነግሬያችኋለሁ እና ደግሞ አንዳንዴ ከዚህ ይዘት ሁሉ ልውጣ ብዬ የማስብበት ጊዜ አለ። አንዳንዴ ደግሞ ውስጣችሁ የሆነ ነገር ሲቀር የሆነ ነገር ሲገባችሁ ደግሞ መውጣት ብትፈልጉ እንኳን በግድ ጎትቶ ያስገባችኋል እና ሞር ፍሩትፉል የሚሆነው ግን ምንድን ነው በዛ አይነት ጉዳይ ላይ እናንተ በደረሰባችሁ ነገር ላይ ታፍራላችሁ እንዴ? እኔ እኮ እናንተን እየተቀበልኩኝ ይፋ እያወጣሁ ነው አይደለ? እኔ ይፋው የማወጣውን ነገር ባለታሪኮቹ እናንተ ሆናችሁ በአካል ተገኝታችሁ ፊታችሁን እያሳያችሁ መናገርና ሌሎችን ማስተማር ምኑ ነው የሚያስፈራችሁ? ምኑ ነው የሚያሳፍራችሁ? እና ይሄ ትክክል ነው ብዬ አላስብም። ምናልባት የሄልም ልጅ እንግዲህ ሀሳቡን የማይቀይር ከሆነ በጣም ቆንጆ የሆነ ቆይታ ብዙዎችን የሚያስተምር ብዙዎችን የሚለውጥ ብዙዎችን ግንዛቤ የሚያስጨብጥ ቃለ ምልልስ ይኖራል ብዬ አስባለሁ ከእግዚአብሔር ጋር እና ይሄም ሊጠይቆኝ ነበር እላችሁ ፈልጌ ነው። በስልክ መተት ይላካል። ከዛ ምን ማድረግ እንዳለበት እማውቀውን ነገር ነግሬዋለሁ። ዞሮ ዞሮ ብዙዎች በስልክ መተት ይላክባቸዋል። ግን አንዳንዶቹ እንደተላከባቸው እንኳን ሳያውቁ ነው የሚጎዱት። ምልክቶቹን አያውቁም፣ መከላከያውን አያውቁም። በነገሩ ምልክቱን ካላወቃችሁ መከላከያውን ልታውቁት አትችሉም። ስለዚህ በስልክ የሚላክን መተት ምንድን ነው ምልክቱ ምንድን ነው መከላከያው የሚለው ብዙ ሰው ማወቅ ስለሚፈልግ እና በጣም ወቅታዊ የሆነ አጀንዳ ወቅታዊ የሆነ ጥያቄ ስለሆነ መልሱን እንደሚከተለው ካገኘሁት ቪዲዮ ላይ አጋራችኋለሁ። በጋራ ሰምተን እንመለስ። በስልክ ክፉ መናፍስትን የመላክ ጥበብ ከጊዜ ወደ ጊዜ ዘመኑና ቴክኖሎጂ እየተራቀቀ ሲመጣ መናፍስትም የሰውን አኗኗር ተከትሎ ስለሚሄድ ይሄን ይጠቀምበታል። ቀላል ነው። ያንተን ልብስ ቁራጭ፣ ደምህን፣ ጸጉህን፣ አካልህን፣ ወዝህን፣ ላብህን ምናምን ሳይፈልጉ ደውለው ብቻ መግባት ግብት ይላል። ሲገባ ምልክት ያሳያል። ምልክቶቹ አንደኛ ሲገባ ላብ ጥምቅ ያደርጋል። ትንሽ ብዥ እንደማድረግ እንደማዞር ነገርም ይሞክራል። ለማዞር ይሞክራል። ወሰድ ያደርጋል ትንሽ እና ደግሞ በመንፈሳዊ ህይወት ውስጥ የደረስክበት እውነታዎች ላይ በሱም ልታውቅ ትችላለህ። በህልምም ሊነገር ይችላል። በበረታበት መንገድ ታውቃለህ። ግን አንዳንድ ምልክቶች አሉ። የሆነ ጆሮን መክበድ፣ ሰውነትን መክበድ፣ ቃሉ ጥሩ አለመሆን። ደግሞ እነዚህ በስልክ ደውለው መተት የሚልኩ ሰዎች ብዙ ሰዓት አያወሯቸው። ሄሎ ይላሉ። ሄሎ ድምጻቸውን ብቻ አሰምተው ዝግት። አካሄዳቸው በሙሉ ያስታውቃል የተንኮል መሆኑን። ንጹህ ልብ ካላችሁ በዛ ልባችሁ ታዩታላችሁ። በጣም ነው የሚገርመው። የበደለኛ ልጅ ፍጻሜዋ ክፉ ነው ይላል። እነዚህ ሰዎች ህይወት የላቸውም፣ ውስጥ ሰላም የላቸውም። የብዙ ሰው ህይወትን ስላበላሹ የእነሱም በዲያብሎስ እጅ ውስጥ ነው ያለው። ወደ ቤተ ክርስቲያንና የሚያስጨንቃቸው ነገር የለም፣ ፍቅር የለም፣ ምንም ነገር ግድ አይሰጣቸው፣ አይሞቅ አይበርዳቸው፣ ምንም ስለ ቤተሰብ ግድ አይሰጣቸው፣ ምንም ልብ የላቸውም ማለት አስመሳይና ሙልጭልጭ ያሉ ናቸው። ዝም ብሎ ምን ለጨለጭ መድኃኔዓለም ከእነዚህ ሰዎች ይሰውራል። ለምን ስንል ከጣዖት ጀርባ ነው የተገኙት። እነዚህ የበደለኛ ልጅ ፍጻሜው ክፉ ነው። እነዚህ ሰዎች ወደ ጀርባ ሲታይ ቅድማያት ምናምን ኮተት አለ። ያ ሲወራረድ ልባቸውን አሸነፈው። ከክፉ ልብ መዝገብ ክፉ ሐሳብ ይወጣል ይላል መጽሐፍ ቅዱስ። እንግዲህ ይሄ መጨረሻቸው ይሆናል ማለት ነው። መጽሐፈ ሲራክ ላይ ምዕራፍ 12 ቁጥር 6 ላይ እንዲህ የሚል ቃል እናገኛለን። እግዚአብሔር ኃጢአተኞች ሰዎችን ይጠላቸዋል፣ ክፉ ሰዎችንም ይበቀላቸዋል። በነገራችን ላይ እናንተ
ደግ ስለሆናችሁ የዋህ ስለሆናችሁ የዋህና ሰውን ስለምታምኑ ጭምር ለብዙ ፈተናዎች ልትዳረጉ ይችላላችሁ። አንዳንዴ የዋህነት ነው ብዙ ሰውን ገደል ውስጥ የሚከተው በመናፍስት እስራት ውስጥ የሚያስገባው። ሰው ሁሉንም የምናምን ሰዎች አሉ፣ ዝም ብለን የዋሆች የሚሉንን ቃል የምንሰማ የሚነግሩን ሁሉ የምንቀበል። ይሄ ለፈተና ይዳረ። ግን ስለ የዋሃን ደግሞ እግዚአብሔር ይበቃል። ለምን? እግዚአብሔር ኃጢአተኛ ሰዎችን ምን ይላል? ይጠላቸዋል። ክፉ ሰዎችም ይበቀላቸዋል። የበቀል አምላክ ነው። በተለይ የእሱ የሆኑ ሰዎች ሲነኩበት እግዚአብሔር እኛን ለክብር፣ ለበረከት፣ ለሰማያዊ ኃይል፣ ለምስጢር መገለጽ፣ ለስጦታዎች ሲያዘጋጀን ነው እንጂ በእንደዚህ አይነት ህይወት ውስጥ የሚጓዙ ሰዎችን እግዚአብሔር ይበቀላቸዋል። ለየዋሃን ልብ ደግሞ መጽሐፈ ምሳሌ 14:15 ላይ እንዲህ የሚል ቃል አለ። የዋህ ይላል ቃልን ሁሉ ያምናል፣ ብልህ ግን አካሄድን ይመለከታል። በጣም የሚገርም ቃል። የዋህ ይላል ቃልን ሁሉ ያምናል፣ ሁሉንም ቃል የተነገረውን ሁሉ የሚሰማውን ሁሉ። ከዛ ምን ይላል? ብልህ ግን አካሄድን ይመለከታል። ብልህ ስትሆን የሚናገርበትን መንፈስ ትለያለህ፣ ሐሳቡን ታውቃለህ። በእግዚአብሔር ዓይን የሰውን ልብ፣ የሰውን አካሄድ፣ የሰውን ምንነት፣ የሰውን አኳኋን ታውቃለህ ብልህ ስትሆን። ዝም ብለህ የዋህነት ግን እንደ ከብት ስለምትነዳና ስለምትሰማ እንደ ሰው ደግሞ የዋህ ሰው ካገኝ ይረግጣል። ምንም በቀረራ የለውም። የዚህ ዘመን ሰው ትንሽ አይሰቃጥጥም፣ ለክፋት አይሰቃጥጥም፣ ለማሳደድ አይሰቃጥጥም፣ ለመንቀል አይሰቃጥጥም። ትንሽ ልቡ ራሱ አይራራም። ንቅል ነው የሚያደርግ ከኑሮ፣ ከእድል፣ ከበረከት፣ ከልጆች፣ ከቤተሰብ፣ ከህይወት፣ ከስራ ንቅል ምንም አይራራም። አንዳንድ የሚያሳድዱ ሰዎች ትንሽ ያናሳዝናችሁ ምንል ሰዎች አለን፣ የዋህ ልብ። ስለዚህ ምንድነው መሆን ያለብን ማለት ነው? ብልህ። መጽሐፍ ቅዱስ ምን ይላል? የዋህ ቃልን ሁሉ ያምናል፣ የክፉ ሰዎች ቃል፣ የመልካም ሰዎች ቃል፣ የዲያብሎስን ቃል ያምናል ሁሉን። ብልህ ግን ነገርን ይመረምራል፣ በእግዚአብሔር ዓይን ነገሮችን ያያል። በእግዚአብሔር መንፈስ የሚናገሩበትን መንፈስ ይለያል። በእግዚአብሔር ስጦታ የሰውንና የውስጥን ምንነት ያውቃል ማለት ነው። ስለዚህ ብልህ ነው መሆን ያለብን። ሰዎችን በእግዚአብሔር ኃይል፣ በእግዚአብሔር ስጦታ፣ በክብሩ በኩል፣ በሞገሱ፣ በጸጋው በኩል ደግና ክፉን የምንለይበትን ስጦታ ይዘን ማወቅ። አንዳንድ ሰዎች ሰዎችን ለይተው ልባቸውን የሚያውቁ አሉ። ንግግራቸውን ሰምተው ምንነታቸውን ይለያሉ። ፊታቸውን አይተው የሰውን ህይወቱን ያውቃሉ። ይሄ ምንድን ነው ካላችሁ ስጦታው፣ ጸጋው። ስለዚህ ብልህ የሚያደርገው የእግዚአብሔር ስጦታና ጸጋ ያን ለሁላችን መድኃኔዓለም ያደለ። እንግዲህ በስልክ ስለሚገቡ መናፍስቶች ምልክቶች ቅድም ተነጋግረናል። ያው ብዙም ባይሆን ግን የማዞር ውስጥ መረበሽ፣ መጨነቅ፣ ላም መጥመቅ፣ ብዥታ እና ደግሞ የሚደውል ሰዎች ብዙም አያወሩም። ትንሽ ዲያብሎሳዊ የሆነች ድምፅ ግን ትንሽ ሄሎ ዝግትን ደግማችሁ ስትደውሉም አያነሱ። ዓላማቸውን እንደዚህ ያደርጋሉ። እና ይህን የምንከላከልበት መንገድ ምንድን ነው የሚለውን ስንመጣ አንደኛ ቀድሞ መማፀን ነው። በጸሎት መርሃ ግብር ላይ መድኃኔዓለም አምላካችን በስልክ የሚላኩ መናፍስቶችን እንዲይዝልን፣ እንዲከላከልልን፣ እንዲያስርልን፣ እንዳይመጣብን መጸለይ። ከጸለይን ሲደውሉ ስልኩ ራሱ አይሰራም። ከጸለይን ደውለው እንኳን እኛ በአንድም በሌላም ምክንያት ስልኩን አናንሳው። ስለዚህ በጸሎታችን ክፍል ውስጥ በስልክ የሚመጡት መናፍስቶች በቸርነት እንዳልጋበዝ አግዘኝ፣ እርዳኝ ብለን አምላካችንን መማጸን ነው። እሱ በቸርነቱ ይረዳናል። ይሄ አንዱ ነጥብ ነው፣ መማጸን ቀድሞ። ሁለተኛ ደግሞ መናፍስት ሲገባ ምልክት ስጠኝ ብለን እንጠይቀው። የትኛውም መንፈስ ነው፣ በስልክም በአየር ላይም በልብስም በምንም እግዚአብሔርን መንፈስ ሲመጣ ወደ ህይወቴ ሲገባ በቸርነት ምልክትን ስጠኝ፣ አሳውቀኝ፣
ካልነው በተለያዩ አቅጣጫዎች መናፍስት ወደኛ ህይወት ሲገቡ እናውቃለን። በአይን ሲገቡ እናውቃለን። በመስማት ሲገቡ እናውቃለን። በምግብ ሲገቡ እናውቃለን። አየር ላይ ሲያንዣብቡ እናውቃለን። በቪዲዮ በምናያቸው ቪዲዮዎች ሲገቡብን እናውቃለን። ስለዚህ ምልክት ስጠኝ። በተለይ መብርሃንን ትሰጣለች። ታምሯ ላይ ያልሰማችሁም? አንድ መነኩሴ በቅቶ ሁሉን ነገር አድርጎ በቃ ብዙ ስራዎችን ተጋድሎ መጨረሻ አካባቢ ላይ ዲያብሎስ አየውና ቀናበት። ከዛ ዲያብሎስ ተገለጸለት በትልቅ ሰው አምሳል ሆኖ። ታምረ ማርያም ላይ የሰማሁት ነው። ከዛ ዲያብሎስ አንተ ሰው እስከዛሬ ድረስ ትታገል ኖረሃል፣ ብዙ ነገሮችን ፈጽመሃል፣ አንድ ነገር ግን የቀረህ አለ አለው። እሺ የቀረኝን አደርገው ዘንድ ንገረኝ ምንድን ነው ብሎ ጠየቀው። ና ጎንበስ በልና ልንገርህ አለው። እሱ ሊያሰግደው ነው መሰለኝ። ከዛ እሱም ጠጋ ብሎ የዋሃን አይደሉ ጻድቃን፣ ጠጋ ብሎ ጎንበስ ሊል መብርሃን መጣች። ዲያብሎስን አስራ ገንዛ አሳፍራ ለመነኩሴውም ተገልጻ አናገረችው። ይህ ክፉ መንፈስ ነው፣ ከዛሬ ጀምሮ ከመናፍስትና ከእግዚአብሔር የሚሆኑትን ሐሳቦችን የምትለይበት ምልክት ይሆን ዘንድ ብላ ስጦታ ሰጠችው። ከዛ ዲያብሎስ ሲመጣ በምልክት ያውቃል። እንደዚህ መለመን እንችላለን። መብርሃንን መንፈስ ሲገባብኝ፣ መናፍስት ሲመጡብኝ፣ አየር ላይ ሲያንዣቡ፣ ወደ እኔ ሲላኩ ምልክትን ስጭኝ፣ አሳውቂኝ ብለው በህልም ትነግራቸዋለች፣ በራእይ ታሳያቸዋለች። ወይም በደረሳችሁበት የመንፈሳዊ ህይወት ደረጃ በትግላችሁ በውጊያችሁ ታውቃላችሁ። ካወቃችሁ ወደ ውጊያ፣ ካወቃችሁ ወደ ትግል፣ ካወቃችሁ ወደ መቁጠሪያ፣ ካወቃችሁ ወደ ቅዱስ ቁርባን፣ ካወቃችሁ እንግዲህ በለመዳችሁት የውጊያ ጊዜያችሁን ማሳለፍ ነው፣ መታገል ነው በቃ። በጣም ከባድ ነው። ማዳከም ለማዳከም። ስለዚህ ምልክት ጥዩ ጥያቄ ነው እና ይህን ጠይቁ። እኔም ታምረ ማርያም በኋላ ቆንጆ ትምህርት ነው የወሰዱ እና ታምረ ማርያምንም አዳምጡ። ታምረ ማርያም ስትሰሙ መብርሃን ልጆቿን ትባርካለች። ለዛው ታምረ ማርያም በንጹህ ልብ በማይበታተን ልቦና ሆኖ ለሚሰማ ሰው መብርሃን ልጆቿን ትባርካለች። ከዛም በላይ እዛ ያሉት ታሪኮች ላይ ትማሩባቸዋል። አዳምጡ፣ በደንብ አዳምጡ። ታምረ ማርያም ቤተክርስቲያን የምንሄድበት አንዱ ዓላማ ታምረ ማርያም ለመስማት፣ ታምረ ማርያም ሰምቶ በታምሯ በኩል ለመባረክ፣ ከዛ ከቅዱስ ቁርባኑ ከመቀደስ በተጨማሪ አንድ ታምረ ማርያምን ለመስማት፣ ሁለተኛ ቅዳሴ ላይ ሲቀደስ ወንጌል ለማዳመጥ፣ ቅዳሴው ፍሬ ቅዳሴውን ለመስማት፣ ቅዳሴ ማርያም፣ ቅዳሴ ኤጲፋኒዮስ፣ ቅዳሴ አርናቴዎስ የሚባሉ አሉ። እዛ ጋ ያሉትን ቃላቶች መስማት፣ እዛ ጋ የአባቶችን ትምህርቶች ማዳመጥ፣ ከዛ ምህረት ለመለመን፣ ይቅርታን ለመለመን፣ ቅዱስ ቁርባን ለመካፈል፣ ይሄ ለብዙ በረከት፣ ወንጌል ለመማር፣ ለማመስገን፣ ይሄ የግል ጸሎትን ለማቅረብ፣ መስዋዕት ለማቅረብ። መስዋዕት ሲባል ግዴታ ዋናው ትልቁ መስዋዕቱ ብቻ ሳይሆን ጧፍም መስዋዕት ነው፣ ዘቢብም መስዋዕት ነው፣ ሻማም መስዋዕት ነው። ለወንጌሉ ክብር 5 ብር ወንጌል ሲሳለም 10 ብር 50 ብር መስጠትም መስዋዕት ነው። ይሄ የዕለት እንጀራ የሚባለው ይሄ እና ቤተክርስቲያን ባዶ እጅ አይኬድም። አንድ ሻማ፣ አንድ ጧፍ፣ 2 ጧፍ እሷ በቅዳሴ ጊዜ ትበራላችኋለች። ከዛ የበራውን ማብራት፣ የታጠነውን ማይጠንት፣ የቀረበውን መስዋዕት እያሉ አባቶች ያሳርጋሉ። የእናንተም ማብራት አድርጋለች። ይህን ክፉ መንፈስ ያስረዋል፣ ጊዜን ይባርካል፣ ለመንግስተ ሰማያት መዝገብ ያዘጋጃል። ቀላል አይደለም። ክርስቲያኖች ማስተዋል ካለ እያንዳንዷ ነገር ምስጢር የምትገልጽ፣ ለበረከት ኃይል የምታበቃ፣ ጸጋ የምታሰጥ፣ በብዙ መንገድ ባለሟል የእግዚአብሔር የሚያደርግ ነው። ግን አናስተውሉም። አብዛኛው ከነ ክፉ ኃይልና በመሰወር በመሸፈን በኩል ያው ስለምንጓዝ አናስተውለውም እንጂ እያንዳንዷን ድርጊት ብናስተውላት ብዙ ዋጋ አለው። በዚሁ አጋጣሚ ልንገራችሁ ብዬ ነው። ከዛ በተጨማሪ ይሄን ነገር የምንከላከልበት መንገድ አዳዲስ ስልኮች ሲመጡ ስመ ሥላሴን መጥራት፣ በስመ አብ ወወልድ መንፈስ ቅዱስ ብሎ ማንሳት፣ ደውለው ሄሎ ከማለት በፊት ስመ ሥላሴን ከጠራችሁባቸው መንፈሱ ራሱ ይደነግጣል።
ሊላክ የታሰበው መንፈስ ይደነግጣል። በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ስልኩን አንስታችሁ እየሰሟችሁ ማለት ነው። ከዛ በመድኃኔዓለም ስም በኪዳነ ምሕረት ስም ብላችሁ ጨዋታችሁን ትቀጥላላችሁ። በግልም አማትባችሁ መጀመር። ይሄ ቀላል አይደለም። አምልኮት ያለው ሰው ኃይል አለው። ስመ ሥላሴ ለሚሰግድ ሰው ለሥላሴ ሰግደን ስማቸውን ስንጠራው ኃይል አለው። ይሄ ክፉን ኃይል ይሰብራል፣ ያርቃል፣ ያሸሻል፣ ያስደነግጣል፣ እንዳይደግሞ ያደርጋል። ምክንያቱም ዝም ብለን እንደምናወራው አይደለም የምናወራው። የጠራ ነው የፈጣሪያችንን ስም ነው። ይሄ ፈጣሪያችን በሰይፈ ሥላሴ የምናመሰግነው የምንሰግድለት የአምልኮትን ኃይል የምናቀርብለት ላባችን በፊቱ እንደ መስዋዕት አድርገን የምናቀርብለት የምንገዛለት የምናከብረው አምላካችንን ስም ነው የምንጠራው። ይሄ ስም ታዲያ ለሚያከብሩት ለሚገዙለት ሰው ዋጋ አለው፣ ኃይል አለው፣ ብርታት አለው። የዲያብሎስን ኃይል ይሰብራል፣ የክፉ ሰዎችን ሐሳብ ይበትናል፣ ጊዜንም ታሪክንም መንፈሳዊ ጉዞንም ያቃናል። ሥላሴ አቤት አቤት! እኔ በህይወቴ የምቀናው ሥላሴን የሚወድ ከልቡ የሚለምን ከልቡ የሚያፈቅር ሥላሴን የሚዘክር ሥላሴን ለምኖ የሚሳካለት ሰው ይህ ልዩ ነው። በቃ ብፁዕ የሚያስብል ነውና ሥላሴን ለምኑ፣ ሥላሴን ውደዱ፣ ሥላሴን አፍቅሩ፣ ሥላሴን ተማጸኑ እና የሥላሴ ስም ይሄ ስም የምትሰግዱለት ስም ነው። የምትሰግዱለትን ስም ስትጠሩት ኃይል አለው ማለት ነው። አሁንና ሰግዳችሁ ስመ ሥላሴን እየጠራችሁ ስልኩን ማንሳት ነው። ከዛ በተረፈ ደግሞ ሌሎችን መንገዶች ያው በሌላ ትምህርት ያገኛችሁትን እየተጠቀማችሁ ይህን ውጊያውን ማስቀጠል ይቻላል ማለት ነው። በርቱ፣ እግዚአብሔር ያበርታችሁ፣ ክፉን ኃይል ይጣላችሁ፣ ለበረከቱ አሜን። መስዋዕት ለእግዚአብሔር ይሁን። እንግዲህ እንደሰማችሁት ነው፣ ሙሉን ሰምታችሁታል። ስለዚህ በቂ የሆነ ማብራሪ በቂ የሆነ ምላሽ አግኝታችሁበታል ብዬ አስባለሁ። እኔ እዚህ ጋር ተጨማሪ አላደርግም፣ ምክንያቱም ከበቂ በላይ ስለተብራራ ማለት ነው። የዛሬው መርሃ ግብር እንግዲህ የተከታተላችሁት ነበረ። በቀጣይ በሌላ መረጃ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም